ጨቋኝ ነው። የሸዋ አማራ ነው። አማራ ጨቋኝ ነው። የሚበድለን ያለ የአማራ ህዝብ ነው። በተለይ የሸዋ አማራ አሉ ግንባር ገጽላይ ሓርነት ላይ ዮሐንስ ተክለ ሃይማኖት የሚመራው ጓደኛ ማለት ነው። ተቃጠልን። የትግራይ ህዝብ የኢትዮጵያ ህዝብ ከመስፍንነት ነፃ ልናወጣው ብለን እየታገልን፣ ይሄ ደግሞ ተረኛ ጨቋኞች ብሔሮችን እየከፋፈሉ ጣሎስ ነበር ብለው ግዳይ በሬሁና ግዳይ ስዩም ነበሩበት። በዚያች ስብሰባ የአማራ በተለይ ሸዋ አማራ ካሉ በኋላ እንጠንቀቅ ብለን ፋይናሊ እናጥፋቸው ተባለ። የኢትዮጵያ መሳፍንት በአማራ የመሳፍንት ኢሊት እየተመራ የኢትዮጵያ ህዝብ ብሔር ብሔረሰቦችን ብዙ አናውቀውም ነበር፣ አያውቁትም ነበር እነሱ፣ እኛ እንኳን እናውቀዋለን አለና ሁሉም የኢትዮጵያ ህዝብ እንደተበደለ በ67 የወጣ ነው። 68 ዓመተ ምህረት የመጀመሪያው መስራቹ ጉባኤ በብሔሮች ልዩነት የሚባል የለም፣ ሁሉም የኢትዮጵያ ብሔር ብሔረሰቦች የተበደሉ የተጨቆኑ የተገደሉ ናቸው። በዚህች ዓለም እኛ የኢትዮጵያ ብሔር ብሔረሰቦች በዚህች ዓለም የለንም። ትግራይ ብቻ ነው የተጨቆነው አላለም። የተጨቆነው አማራ ህዝብ ስልጣን ላይ ሳይወጣ ህዝብ ጨቁና የኢትዮጵያ ህዝብ ስልጣን ይዘው ያውቃል። የአማራ ህዝብ ስልጣን ይዘው ያውቃል። ስልጣን የያዘው መሳፍንት ናቸው። እነሱ ራሳቸው እየተቀጠቀጡ ናቸው። ስታዩ ጤናማ ፍጥረት መሆን አለበት። የአማራ ህዝብ ይጨቁናል አይጨቁናቸውም። ስልጣን ይዘው ያውቃል። ምንስ ማቴሪያል ነበረው? ብልጽግና የፖለቲካ ፓርቲ አይደለም። በካፒታሊዝም ግንባታ ሌላው ብልጽግናን ያነሱበት ስለ ብልጽግና መጣበታለሁ። ብልጽግናን ያነሱበት ቦታ ላይ አቦይ ስብሃት ለየት የሚያደርጋቸው ከኢትዮጵያ ፖለቲካ ባህል ትንሽ ለየት የሚያደርጋቸው ባህሪ ያላቸው ለፖለቲካል ኮሬክትነስ የሚጨነቁ ሰው አይደሉም። በተደጋጋሚ ይሄን ባህሪያቸውን ብዙ ሰው ይመሰክራል። ማለት ይናገራሉ፣ በይፋ ይመጡና የመሰላቸውን ነው የሚናገሩት። ህወሓት ስልጣን ላይ በነበረ ጊዜም ህወሓትን በመናገር ብዙ ሰው ከሳቸው ጋር የሚል አይደለም። ለአደባባይ ሙግትም ክፍት ነበሩ። ትዝ ይለኛል ከፕሮፌሰር መስፍን ጋር ይጻጻፉ ነበር፣ ምላሽ ይሰጣጡ ነበር በአደባባይ ማለት ነው። እና የተሰማቸውን ስሜት በመናገር የሚታወቁ ናቸው። አማራን በተመለከተ ጨቋኝ ነው አማራ እንዲህ አድርጋችኋል ሲባል በዮሐንስ ገብረ ሃይማኖት የሚመራውን ድርጅት አጠፋ ነው ይላሉ። የሸዋ አማራ ነው ጨቋኙ፣ አማራ ነው የጨቆነን ብሎ ህዝብን ስለፈረጀ በኋላ ላይ ይሄ ነገ ሌላ ጨቋኝ ሆኖ ነው የሚመጣው ብለን ድርጅቱን ራሱ አጠፋ። እንደዚህ በአደባባይ ስትዋረዱ ማየት ባይሆን ደስ ይለኛል። እኔ ትልልቅ ሰዎች ስለሆኑ በጣም ላይክ ሆነስትሊ ሰዎችን ማክበር ደስ ይለኛል። ፕሮፌሽናሊ ትልቅ ሰው ናቸው መስፍን አርአያ። ፕሮፌሽናሊ ኢንቴግሪቲ ያላቸው ሰዎች ሰው እንደነበሩ ነበር የማውቀው ከዚህ በፊት። አሁን የዚህ ቆሻሻ ታሪክ አካል ሆነው በናሽናል ዲያሎግ ኢትዮጵያ ችግሯን ልትፈታ የ60 ዓመት የ70 ዓመት ችግሯ ሊፈታ አቤት እንግዲህ ከዚህ በኋላ የሀገሪቱ መከራ ምናምን እያሉ ከረሙ። ጦርነት እየተካሄደ ሀገሪቷ ላይ ጦርነት እንኳን አጀንዳ ሆኖ ሰላም ይስፈን ለሀገሪቱ ለማለት ተቸግረው አሁን ደግሞ መተው ምን ይላሉ? በዚህ ሂደት አይወሰንም። ለምን አንወስንም ብለው እንደመጡ ታውቃላችሁ? የነሱ አጀንዳ የነበረው አዲስ አበባ ጉዳይ ላይ ነጥብ አስቆጥሮ የሌላውን ኢትዮጵያዊ ገፎ በቫዮለንስም በማስፈራራትም በተለያየ መንገድ ከኢትዮጵያ ህዝብ ያንን ዋና ከተማ መግፈፍ ነው አላማቸው የነበረው። በዛ ህዝቡ ነቃባቸው። ምክንያቱም ታንክስ ቱ የአማራ ፖለቲካ ኢትዮጵያውያንን ዋሪየር አድርጓቸዋል። ፎር ዛት ማተር የአማራ ፖለቲካ ህብረተሰቡ ነቅቶ ራሱን እንዲጠብቅ አሁን ይወለ
እያስፈራሩ ነው የሚል ነገር እየሰማው ነው። እና ተወስናላችሁ ካልወሰናችሁ አንድ በግልጽ ምነግራችሁ ነገር የፈለጋችሁትን ወስኑ። በእርግጠኝነት ምነግራችሁ ነገር ግን የአማራ ህዝብ እናንተ ቫዮለንስ የሚሸበርበት ጊዜ አብቅቷል። በፊት ዱላ እያያዛችሁ ከተማውን እየከበባችሁ ህዝብ እያስፈራራችሁ የምትፈልጉትን ታደርጉ ነበር። ያ ምዕራፍ ግን ይዘጋል። በእርግጠኝነት ምነግራችሁ ነገር ያንን ቫዮለንስ እያያዛችሁ ህዝብ እያሸማቀቃችሁ በኃይል ፍላጎቶቻችሁን የምታስፈጽሙበት ጊዜ ይበቃል። ይሄንን በግልጽ መናገር ያስፈልጋል። ባይዘው በየቦታው አሁን ቫዮለንስ የፖለቲካል ቫዮለንስ ለኦህዴድ ብዙ ሰዎች ፖለቲካል ቫዮለንስ ፖለቲካው አልሰራ ሲል የሚከሰት ቀውስ ይመስላችኋል አይደል? ኖ ኢትስ ጀስት ሞደስ ኦፕራንዲ ነው። ለኦህዴድ ፖለቲካል ቫዮለንስ ህዝቡን ይወላችሁ። ይሄ ትውልድ የአባቶቹ አይነት ትውልድ አይደለም። አይታገልም። እስክሪብቶ ነው ያለው። በሐሳብ ምናምን በሊበራል ተውት ነው ያደገው እና ለመብቱም ለነጻነቱም የሚከፍለው ዋጋ የለም ብለው ያስባሉ። ትንሽ ጫና ሲበዛበት ሀገር ጥሎ ነው የሚሰደደው። ትቶላቸው ሁሉን ነገር ትቶላቸው፣ አረ ምን ነካኝ እኔ በሰላም አልኖርም እንዴ? ቤቴ ከሚፈርስ ቤቱም ሲፈርስ ምንም አይልም፣ ሲፈናቀልም ምንም አይልም። ሁሉን ነገር እየሰጣቸው ሁሉንም የሀገሪቱን አካባቢ ሲነጥቁት ከርመዋል። ሀብቱን ሲወስዱበት፣ መሬቱን ሲወስዱበት፣ ክብሩን ሲወስዱበት፣ ሁሉን ነገር ወስደውበታል እኮ። መጡና ዋና ከተማውን ሊነጥቁት ነው። አሁን ምንም የለውም የኢትዮጵያ ሕዝብ። ሁሉን ነገር ወስደውበታል። የቀረው ዋና ከተማ ውስጥ እሱም አይመራውም እኮ አያስተዳድረውም። አዲስ አበባ ላይ የትኛው ነው ሌላ ነን ኦሮሞ የሆነ ኢትዮጵያ የፖለቲካ ሹመኛ ሆኖ አዲስ አበባ ላይ በከንቲባነት አስተዳድሮ የሚያውቃል? አብይ በውስጥ ባሉ ኃይሎችም ተከርቷል። በራሱ በብልጽግና መዋቅር በውስጥ ባሉ መዋቅሮችም የተከዳ እና ሞስት ፕሮባብሊ ራሱ በዛው ሰርክል ውስጥም አዲስ ምናልባትም ከውስጥ አብይ አህመድን የሚመጣውን ነገር ተገንዝቦ አብይ አህመድን ከውስጥ ያው በተደጋጋሚ ምንገምተው ነው በነገራችን ላይ። ምክንያቱም ፓወር ባላንስ እየተዛባ በሄደ ቁጥር አብይ አህመድ ተራ ግለሰብ መሆን ይጀምራል ነው። ለምሳሌ አሁን ዛሬ ለመጀመሪያ ጊዜ ትናንት በሰጠው ቃለ መጠይቅ አብይ ሰው እንደሚንቀው ገምቷል። የኦሮሞ ህዝብ ናቱፈትኒ ይላል፣ እኔን ትንቁኛላችሁ ይላል እና እንደሚናቅ ምንም እንዳልሆነ ለመጀመሪያ ጊዜ ተሰምቶታል ነው። ከባድ ሳይኮሎጂ ነው በነገራችን ላይ። የመናቅ ስነ ልቦና ውስጥ መጣ ማለት ግለሰቡ ምንም እንዳልሆነ እየተረዳ መጣ ማለት ማንም ሰው anyone can replace him የሚል አስተሳሰብ እየተያዘ አብይ መሳያ ነው፣ አብይ ጎድ ነው፣ አብይ የኦሮሞ ናሽናሊዝም አባት ነው፣ እሱን ሊተካ የሚችል ማን አለ እንዲባል ነው የሚፈልግ የነበረው። ለዛ እኮ ነው እንትና ማን ባጫ ደበሌ መጥቶ ወይንም ደግሞ አትንኩት ደበሌ መጥቶ ምን አለ? ማን ነው የሚተካው እሱን አለ። አምጡ ብንላቸውስ ሌላ ሰው ሊሰጡን ይችላሉ ወይ ምናምን አለና ከአብይ ጋር ሌሎቹን ሊደርሺፕ እንትን ለማለት ሞከረ ነው፣ ለማነጻጸር ሞከረ። ከኔ የተሻለ ሰው የለም፣ እኔን የሚተካኝ ሰው የለም የሚለውን ነገር በሰዎች አእምሮ ውስጥ መጀመሪያ አካባቢ ላይ እንትን ይል ነበር። በነገራችን ላይ አንዳንዶቹ በጣም ለምሳሌ በአዴኖች እንባ ይተናነቃቸው ነበር ስለ አብይ ሲያወሩ። ማለት እንዲህ አይነት ሰው በዘመናችን ይሰጠናል ብለን እኮ ፈጣሪ ያስበን አናውቅም። አይተኛም እኮ አንቀላፋም እኮ ስለ ኢትዮጵያ እኮ እንባው ይመጣል ስለ ኢትዮጵያ ሲያወራ፣ አብይ አህመድ ሲያወራ ይላሉ አንዳንዶቹ። በእርግጥም አብይ በነገራችን ላይ የሃይማኖት አባቶችን ሲያገኝ፣ ታሪክ አዋቂዎችን፣ እነዚህ ፓትሪዮቲክ የሆኑ አርበኞችን ምናምን ሲያገኝ እንባው ይመጣል። ኦኬ እንባው እየመጣ ነው የሚያወራው። it's just a drama ኦኬ ድራማ ነው። ለእያንዳንዱ እንዴት ፕሪተንድ ማድረግ እንዳለበት ያውቃል። he's a good actor በነገራችን ላይ ለምሳሌ ነግሬያቸዋለሁ። የፕሮቴስታንት ሰዎች ወይንም ደግሞ ባለስልጣናት ሲመጡ ከፈረንሳይ ከእንግሊዝ ወይ ከአሜሪካ ሲመጡ ቁጭ ብለን መጀመሪያ ሳንጸልይ መጀመር የለበትም ይላል። ኦኬ it's just a drama ነው። እንጸልይ እንበርከክ መጀመሪያ፣ ከዛ አንድ የወንጌል ቃል ላንብብላችሁ ይላል። ከዛ በዚህ ቃል ላይ እንጸልይና ደግሞ ፕሮግራማችንን እንጀምራለን፣ ከሁሉ ነገር መቅደም ያለበት ምናምን ይላል። ዋው እንዴት አይነት ዲቮትድ ክርስቲያን ነው ይላሉ እነሱ።
it's just a drama። ከዛስ የሙስሊም ሀገራት ደግሞ ባለስልጣናት ሲመጡ ዱዓ እናድርግ ይላል፣ እንስገድ ይላል። ለእያንዳንዱ ግለሰብ አብይ አህመድ የሚሸጠው ነገር አለው። ለእያንዳንዱ ማለት አብዛኞቹ አብይ አህመድን በግል ያገኙት ሰዎች ሁሉም ኢምፕረስድ ሆነው ነው የሚወጡት። because he has something to sell። አንተን ያውቀሃል መጀመሪያ ከመሄድ በፊት። ከዛስ ትራንዛክሽናል ነው፣ የምትፈልገውን ነገር ነው የሚሰጥ። ፓትሪዮት ሆኖ ይቀርባል አርበኞችን ሲያገኝ። ኢትዮጵያን እንትን እንላለን ብሎ የታገሉ አካላትን ሲያገኝ እቺ ጨቋኝ ሀገር እያለ ያወራል። ለእያንዳንዱ የሃይማኖት አባቶችን የሙስሊም አባቶችን ሲያገኝ ሙስሊም ነው፣ የክርስቲያን አባቶችን ሲያገኝ ክርስቲያን ነው። ራሽያ ሲሄድ ካላሳለማችሁኝ መስቀል ይላል። ለእያንዳንዱ ምን መሸጥ እንዳለበት በደንብ የሚያውቅ ሰው ነው። ለዛ ነው በየቴሌቪዥኑ ሌላ ሰው አያምንም። በነገራችን ላይ አብይ አህመድ ከህወሓት በጣም በፍጥነት የተገዘገዘበት ትልቁ ምክንያት ኢንስቲትዩሽን አይደለም። አብይ he's just an individual። ስርዓቱ አብረውት ያሉት ሰዎች በምንም መንገድ ለሱም ለስርዓቱም ሎያል አይደሉም። አንዳንዶቹ የብልጽግና አባል አይደሉም። በዙሪያው ላይ ያሉት ሰዎች ግና ግለሰቦች አብዛኞቹ ግማሹ በቸርች የተመረመለ ነው፣ ግማሹ በነ ዩኤኢ ተመልምሎ የተሰጠው ነው፣ ግማሹ በተለያዩ አካላት ምናምን ሹም እየተባለ የሚሰጠው ነው። ለእያንዳንዱ በገባው ቃል መሰረት ነው እነዛን ግለሰቦች ያሰባሰባቸው። ምንም አይነት ባውንድ የሚያደርጋቸው የሚያስተሳስራቸው ባይንድ የሚያደርጋቸው ምንም አይነት ኢንተርናል እና ኤክስተርናል ሞቲቭ የለም። ባይንድ የሚያደርጋቸው ትራንዛክሽናል ነው፣ ጥቅም ነው የሚያስተሳስራቸው አብዛኞቹ። ማንም ለአብይ አህመድ ህይወቱን ሊሰጥ የሚፈልግ አንድም ሰው ማግኘት አዳጋች ነው የሚሆነው በዚህ ሰዓት።